እንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ ወዳጅ ዘመዶቼ አታልቅሱ በቃኝ አታልቅሱ በቃኝ ሞቼ ስለማልቀር ትንሣኤው ስላለኝ በተስፋይቷ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሱ በቃኝ ወዳጅ ዘመዶቼ አታልቅሱ በቃኝ አታልቅሱ በቃኝ። ዘላለም የእውቀቱ ብቻ ሳይሆን የቅድስናና የጥበብ ምንጭ ነበረ። የወንጌል ጡት የጠባባት ስፍራ መምህር ዘላለም ገና በልጅነቱ ከእኩዮቹ ተለይቶ በዚህ ገዳም ስር የወንጌል ትምህርቱን እየቀሰመ አድጓል። በቅዱሳት መጻሕፍትና በስብከተ ወንጌል ትምህርት አንደበቱ የረታ ምስጢር የሚዘረዝርና ልብን የሚነካ አገልጋይ ሆኖ የወጣው በዚህ በቅዱሳን እናቶች ጸሎት በታጀበ ገዳም ውስጥ በነበረው ጥልቅ መንፈሳዊ ልምምድ ነው። የሁለት ዓለማት ጥበብ መምህር ዘላለም በዘመናዊ ትምህርት ቤት የነበረውን ስኬት ከመንፈሳዊ ሕይወቱ ጋር እጅግ በሚያስደንቅ ሁኔታ አጣጥሞት ነበር። ከትምህርት ቤት መልስና በዓላትን ጠብቆ ወደ ገዳም በመሄድ ቅዱሳት መጻሕፍትን በመመርመር ያሳልፍ ነበር። ለብዙዎቻችን ከባድ የሆነውና የማይመረመረው መጽሐፍ ቅዱስ ለመምህር ዘላለም ግን እንደ ውዳሴ ማርያም በየዕለቱ የሚደገም በልቡ የተጻፈና በቃሉ የያዘው መዝሙሩ ነበር። ይህ የመጽሐፍ ቅዱስ ጥናቱና ጸሎቱ ነው። በሰበተና በሄደበት ሁሉ አንደበቱ እንደ ማር የሚጣፍጥ ቃሉ እንደ ሰይፍ የሚቆርጥና እንደ ቅቤ የሚለሰልስ እንዲሆን ያደረገው። በዚህ ገዳም ውስጥ ያሳለፈው ጊዜ መምህር ዘላለምን ገና በልጅነቱ የመሰለ አድርጎታል። በጌቴሴማኒ ቤተ ደናግል ጠባባት በሰንበት ትምህርት ቤት ሲያገለግል ሲማርና ሲጸልይ የቆየው ዘላለም ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብርቅዬ እንቁ ሆኖ የተበረከተው ከዚሁ እቶን ውስጥ ተኩሎ በመውጣቱ ነው። ይህ በልጅነት የቀሰመው የወንጌል ፍቅር ነው በኋላ ላይ እስከ አፋር በረሃ እስከ ደቡብ ኦሞ የጂንካ ጫካዎችና እስከ አሜሪካ በመላው አውሮፓና መካከለኛው ምስራቅ አድማሳት ድረስ ወንጌልን በኃይልና በሚስጥር እንዲያስተምር ጉልበት የሆነው ከአግሮ ኢንዱስትሪ ቴክኒካል እስከ ወንጌል አገልግሎት ዘላለም የከፍተኛ ሁለተኛ ደረጃ ትምህርቱን በሰበታ አጠቃላይ ሁለተኛ ደረጃ ትምህርት ቤት የተማረ ሲሆን ባገኘው የላቀ ውጤትም ወደ ወሊሶ አግሮ ቴክኒካል ስኩል በመግባት ከ1983 እስከ 1985 የ3 ዓመት የሙያ ትምህርት በመማር በኤሌክትሪሲቲ በዲፕሎማ ቢመረቅም የልቡ ጥሪ ግን የያዘው የሰውን ልጅ በወንጌል ኤሌክትሪክ ማብራት ነበር። በወሊሶ ቆይታው ከብፁዕ አቡነ ዲዮስቆሮስ የቀድሞ አባ ወልደ ትንሣኤ ግዛው እግር ስር ሆኖ በሰንበት ትምህርት ቤት አገልግሎቱን ጀመረ። የ12ኛ ክፍል ውጤቱ ለከፍተኛ ኮሌጅ ቢያበቃውም እርሱ ግን የእግዚአብሔር መንግሥት ትቀድማለች ብሎ ራሱን ለቤተ ክርስቲያን አገልግሎት አሳልፎ ሰጠ። ብፁዓን ሊቃነ ጳጳሳት፣ የገዳማት አድባራት አባቶች የሚሰጡትን ምስክርነት ሳያካትት ካከናወናቸው ዋና ዋና ስራዎች በጣም እጅግ በጣም ባጭሩ ደቡብ ኦሞ ገጠራማ ስፍራዎች መምህር ዘላለም ወንድሙ ስለ ጥምቀቱ ወልደ ሰማዕት የከተማ አገልጋይ ብቻ አልነበረም። በደቡብ ኦሞ ገጠራማ ስፍራዎች ቃለ ወንጌልን በማስተማር ካበረከተው መንፈሳዊ አገልግሎት በተጨማሪ አንደኛ ለማሌ ብሔረሰብ የማሌ ቅዱስ በዓለ ወልድ ቤተክርስቲያንን፣ ሁለተኛ ለሰሜን አሪ ብሔረሰብ የዘፍቲ ቅዱስ ሚካኤል ቤተክርስቲያንን፣ ሶስተኛ ለአሪ ብሔረሰብ የሰልማ ቅድስት ኪዳነ ምሕረት ቤተክርስቲያንን፣ አራተኛ ለበና ጸማይ ብሔረሰብ የሙቃጫ ቅዱስ ሚካኤል ቤተክርስቲያንን፣ አምስተኛ የማራታር ቅዱስ ሚካኤል በጅምር ላይ ያለ በከተማ የነበሩትን ዋና ዋና ፓስተሮች አስተምሮ በማስጠመቅ አዳራሻቸውን አፍርሰው ቆርቆሮውን በማምጣት እንዲሰራ አስጀምሯል። ጉሙዝ፣ ጋምቤላ፣ ጂንካ
መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በ2003 ዓመተ ምህረት ከጠረፋማውና ከገጠሪቱ የሀገራችን ክፍሎች የተውጣጡ 38 ልዩ ልዩ ቋንቋ ተናጋሪ ደቀ መዛሙርትን መልምሎ ከየሀገረ ስብከታቸው ማስረጃ ጽፎ በማስመጣት ሙሉ የስልጠና ወጪያቸውን በመሸፈን በጽርሐ ጽዮን የስልጠና ማዕከል እንዲማሩ በማድረግ ስልጠናቸውን ሲያጠናቅቁ የአገልግሎት ልብስና መጽሐፍ ቅዱስ ገዝተው በመስጠት ወደ የመጡበት አካባቢ ተመልሰው በቋንቋቸው እንዲያገለግሉ አድርጓል። ጅጅጋ መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ሐምሌ 28 ቀን 2010 ዓ.ም በጅጅጋ በደረሰው ችግር የተጎዱትን ለማጽናናት በስፍራው ጉባኤ በማዘጋጀት ማህበረ ምዕመናንን ከማጽናናቱ በተጨማሪ ሰዎችን በማስተባበር ከ1 ሚሊዮን 500 ሺህ ብር በላይ በማሰባሰብ በወቅቱ ለተጎዱ የሀገረ ስብከቱ ማህበረ ካህናት ድጋፍ እንዲያገኙ በመርዳት የቤተ ክርስቲያን ልጅነቱን አሳይቷል። ሰበታ ቅዱስ ገብርኤል መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ለ57 አይነ ስውራን በተለያዩ ጊዜያት ድጋፍ ከማድረጉ በተጨማሪ ለዘለቄታቸው ራሳቸውን የሚችሉበትን ቦታ ለመግዛት እንቅስቃሴ አስጀምሯል። በምሁር ኢየሱስ ገዳም መምህር ዘላለም ወንድሙ 12 ልጆችን ከቤኒሻንጉል ጉሙዝ በማስመጣት ዲቁና እንዲማሩና ወደ አካባቢያቸው ተመልሰው እንዲያገለግሉ አድርጓል። በሰሜን ሸዋ ዞን በኤፍራታና ግድም ወረዳ በጦርነት ለተፈናቀሉና ለተጎዱ ለ2591 ሰዎች 3 ሺህ ብር በጠቅላላው 7 ሚሊዮን 773 ሺህ ብር ድጋፍ አድርጓል። ሸዋሮቢት፣ አጣዬና ከሚሴ ከተለያዩ አካባቢዎች ለተፈናቀሉ ጉዳት ለደረሰባቸው ከፍተኛ ድጋፍ አበርክቷል። ደብረ ዘይት መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ከቢሾፍቱ ከተማ በቅርብ ከሚገኘውና የኢትዮጵያ አውሮፕላን ተከስክሶ ብዙ ሰው ባለቀበት ኤጀሬ ቦታ ላይ በአካል ተገኝቶ በማጽናናት የምስራቅ ሸዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ጎርጎርዮስን በማስፈቀድ የተለያዩ ሰዎችን በማስተባበር የቅድስት ልደታ ቤተ ክርስቲያንን አስተክሎ ጥር 30 ቀን 2018 ዓመተ ምህረት በአካል በመገኘት ብፁዓን ሊቃነ ጳጳሳት ባሉበት አስመርቋል። ቡታጅራ በግጭት የተፈናቀሉትን ቦታው ድረስ ሄዶ በአካል በመገኘት በቃለ እግዚአብሔር ከማጽናናት በተጨማሪ የሚታወቅበትን መልካምነትና ድጋፍ አሳይቷል። ከስልጤ ዞን ከቅበት ከተማ በክርስትናቸው ምክንያት ከቤት ንብረታቸው ለተፈናቀሉ ለ288 ሰዎች 2,000 ብር በድምሩ 576 ሺህ ብር ድጋፍ አድርጓል። አርሲ፣ ሻሸመኔ፣ ባሌ ቤተሰቦቻቸው ለተገደሉና ለተፈናቀሉ ክርስቲያኖች ሩዝ፣ ዱቄት፣ ዘይትና የማብሰያ ዕቃዎችን በማቅረብ መንፈሳዊ ኃላፊነታቸውን ተወጥቷል። አፋር በአፋር ክልል ለሚገኙ በዞን 5 ሰሙሮቢ ወረዳ ኩማሜ አካባቢ በጦርነት ለተፈናቀሉና ለተጎዱ ለ495 ሰዎች 3 ሺህ ብር በጠቅላላው 1 ሚሊዮን 485 ሺህ ብር ድጋፍ አድርጓል። 2 ስሙን ማሩ በማለት የሚጠሩት የአፋር ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል ብፁዕ አቡነ ዮናስ በስማቸው በአዋሽ አርባ ለተቋቋመው አረጋውያን የጡረታ ማዕከል የቦርድ ሰብሳቢ በመሆንና በኃላፊነት በማገልገል ዓመታዊ የምገባ እገዛ አድርጓል። ደብረ ሊባኖስ ገዳም ለአበው ካህናት ለአገልግሎት የሚሆን ልብሰ ተክህኖ ሰጥቷል። ደብረ ብርሃን የአእምሮ ህሙማን ማገገሚያ እንዲሆን በአርቲስት ፍቃዱ ተክለማርያም ልጅ በተመሰረተው ሀበሻ የአረጋውያንና ምስኪኖች መርጃ ለንጽህና መጠበቂያ የሚሆኑ ነገሮችን በማቅረብ ሃይማኖታዊ ተግባሩን አስመስክሯል። ዋግኽምራ ዞን ሰቆጣ በጦርነት ለተፈናቀሉና ለተጎዱ ለ901 ሰዎች 3 ሺህ ብር በድምሩ 2 ሚሊዮን 703 ሺህ ብር ድጋፍ አድርጓል። ደባርቅ ወረዳ በጦርነት ለተፈናቀሉና ለተጎዱ ለ294 ሰዎች
ሶስት ሺህ ብር በድምሩ 882 ሺህ ብር ድጋፍ አድርጓል። ጎንደር የአብነት ተማሪዎች ሲመረቁ ካባ አልብሷል። አዲስ አበባ አንደኛ የዲዲያ መንፈሳዊ ማህበር እሁድ ከ5 እስከ 7 ሰዓት በቃለ እግዚአብሔር በሃይማኖት በምግባር እንዲጸኑ እንዲያድጉና እንዲበረቱ ከማስተማር በተጨማሪ ወላጆቻቸውን በሞት ላጡና ለችግር የተጋለጡ ልጆችን በማስተማር ራሳቸውን እንዲችሉ ድጋፍ አድርጓል። በአዲስ አበባ ማረሚያ ቤቶች ለሚገኙ እስረኞች ለዳግም ትንሣኤ የምግብ ድጋፍ አድርጓል። ሁለተኛ የዲዲያ የህፃናት መርጃ የህፃናት መርጃ ድርጅት በመምህር ዘላለም ወንድሙ መስራችነትና አስተባባሪነት በበጎ አድራጎት የተሰማራ ሀገር በቀል ድርጅት ሲሆን ድርጅቱ ያለ ሃይማኖት፣ ያለ ዘር፣ ያለ ቋንቋ ልዩነት ወገናዊ ድጋፍ በማድረግ የሚታወቅ ድርጅት ነው። በኢዲዲያ የህፃናት መርጃ ድጋፍ ለሚደረግላቸው ልጆች ከ2008 እስከ 2018 ባሉት ለ12 ዓመታት ከ2650 በላይ ለሆኑ ልጆች ከ15 ሚሊዮን ብር በላይ ወጪ በማድረግ ወገናዊ ድጋፉን በማድረግ ላይ የሚገኝ ሀገር በቀል ድርጅት ሲሆን በአሁኑ ወቅት 200 ልጆችን በመርዳት ላይ ይገኛል። ሶስተኛ በአዲስ አበባ ዙሪያ በዝቅተኛ ኑሮ ለተቸገሩ 1000 ሰዎች 3000 ብር 30000 ብር ድጋፍ አድርጓል። በየሳምንቱ አራተኛ ነው ይሄ ረቡዕና ዓርብ የሚደረግ የምሳ ምገባ ሀ ቂርቆስ 80 ልጆችን፣ ለሳሪስ አቦ 148 ልጆችን፣ ሐመርዋ የካ ሚካኤል 72 ልጆችን በአጠቃላይ ለ300 አቅመ ደካሞች ረቡዕና ዓርብ የምሳ ምገባ ድጋፍ አድርጓል። 5 ሽንቁሩ ቅዱስ ሚካኤል ለሚገኙ ጸበልተኞች ዘይትና ዱቄት ድጋፍ አድርጓል። 6ኛ ወንጌለ ዘላለም ከተባለው የዩቲዩብ ቻናላቸው ወይም ቻናሉ ከሚገኘው ገቢ ግቢ ገብርኤል የወደቁትን አንሱ እንጦጦ ማርያም ለሚገኙ አቅመ ደካሞች በበዓለ በራቅሊጦስ የዘይትና ዱቄት ድጋፍ አድርጓል። መምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕት ለአገልግሎት በሄዱበት በሀገር አሜሪካ ባጋጠማቸው ድንገተኛ ሕመም የካቲት 28 ቀን 2018 ዓመተ ምህረት በተወለዱ በ49 ዓመታቸው ከዚህ ዓለም ድካም አርፈዋል። የመምህር ዘላለም ወንድሙ ስመ ጥምቀቱ ወልደ ሰማዕትነት በቅንነት በታማኝነት ያገለገሉ አምላክ ካገለገሉት መካከል ከአብርሃም በይስሐቅ በያዕቆብ እቅፍ ያኑርልን። ለኦርቶዶክሳዊ ተዋሕዶ ቤተክርስቲያን ለእኛ ለቤተሰቦቹ ለወዳጅ ዘመዶች ሁሉ ፈጣሪ መጽናናትን ያድልልን። ብፁዓን አበው ሊቃነ ጳጳሳት እንደዚሁም በዚህ በታላቁ የዛሬ ሙሽራ በዲያቆን መምህር ዘላለም ህልፈት የተሰበሰባችሁ የአድባራት የገዳማት ኃላፊዎች፣ የአድባራት የገዳማት አገልጋዮች፣ በወንጌል ያነጻችሁ፣ በፍቅሩ ፍቅርን ያስተማራችሁ፣ በትህትናው ትህትናን የነገራችሁ፣ እንደ ክርስቶስ እግር አጥቦ ትህትናን በአርአያነት የመሰከረላችሁ፣ ሳይበላ ሳይጠጣ ከጠዋት እስከ ማታ ወንጌል ያስተማራችሁ የመንፈስ ቅዱስ ልጆቹ ምዕመናን ሁላችሁ ለዚህ ሰዓት እንኳን አደረሰን ባይባልም እንኳን አደረሰን። የብፁዕ ወቅዱስ ፓትርያርክ መልእክት በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወነአምር ከመ ለእመሂ
ተነስተ ቤተ ማኅደርነ ዘበምድር ዘውእቱ ሥጋ ብነ ሕንፃ በሀበ እግዚአብሔር ዘበሰማያት ዘይገብሮ እደ ሰብእ። በምድር ያለው ማደሪያችን ቢፈርስም በሰማይ በእግዚአብሔር ዘንድ የሰው እጅ ያልሰራው ዘላለማዊ ቤት እንዳለን እናውቃለን። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 1። በልዩ ልዩ ጊዜያት አረፍተ ዘመን የገታቸውን ወገኖች ልንሸኝ እንችላለን። የእያንዳንድ ሰዎች ሞት ግን ከልብ ቶሎ የማይወጣ ለዘመናትም በሕሊና መዝገብ ላይ የሚቆይ ነው። በመሆኑም የሚከተሉት ሃይማኖት ወይም መርጠው ያልተወለዱበት አካባቢ እንደ በደል ተቆጥሮባቸው ከየአቅጣጫው በሚሰነዘረው ጥቃት በሚገደሉ የቤተ ክርስቲያን አገልጋዮች፣ ምዕመናን፣ በአጠቃላይ የሰው ልጆች ሐዘን ልባችን በትካዜ ውስጥ በሚገኝበት በዚህ ወቅት በመንፈሳዊ ሕይወቱና በትጋቱ ለቤተ ክርስቲያን ተስፋ የነበረው ለበርካታ ዓመታት በገጠር፣ በከተማ፣ በሀገር ውስጥና ከሀገር ውጭ እየተዘዋወረ ወንጌለ መንግሥትን ሲያስተምር የቆየው የመንፈስ ቅዱስ ልጃችን መምህር ዘለዓለም ወንድሙ ለመንፈሳዊ አገልግሎት በተጓዘበት ሰሜን አሜሪካ ባጋጠመው ሕመም ከዚህ ዓለም ድካመ ሥጋ ማረፉን ስንሰማ ታላቅ ድንጋጤ ፈጥሮብናል። በእርግጥም መምህር ዘለዓለም ወንድሙ ስመ ጥምቀቱ ወልደ ሰማዕት በሥጋ ከእኛ ቢለይ ያለ ዋጋ የተቀበለውን የእግዚአብሔርን ቃል ለምዕመናን በማስተማር አደራውን በሚገባ ተወጥቷልና በሰማይ ወደሚጠብቀው ዘላለማዊ ስፍራ በክብር እንደሚገባ እናምናለን። የመልካም ሰዎች መጉደል ለሀገር በተለይም ደግሞ ለቤተ ክርስቲያን የነገ ዕጣ ፈንታ የሚያስጨንቅ ቢሆንም ሁሉን የሚችል አምላክ ተተኪዎችን እንዲያበዛልን በመጸለይ ለመንፈስ ቅዱስ ልጃችን ለቤተሰቦቹ፣ ወዳጅ ዘመዶቹና እንደዚሁም መጽናናት እንዲያድልልን እየተመኘን አባታዊ መልእክታችንን በእግዚአብሔር ስም እናስተላልፋለን። እግዚአብሔር አምላክ የአገልጋዩ የወልደ ሰማዕትን ነፍስ በመንግሥቱ ያሳርፍልን። እግዚአብሔር አምላክ ኢትዮጵያንና ሕዝቦቿን ይባርክ። ወስብሐት ለእግዚአብሔር። አባ ማትያስ ቀዳማዊ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መጋቢት 3 ቀን 2018 ዓመተ ምህረት አዲስ አበባ ኢትዮጵያ። ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ ሊቃውንት አይንተ እግዚአብሔር፣ እንደዚሁም ምዕመናን እና ምዕመናት፣ በዚሁ እግረ መንገዴን እኔም የራሴን የሐዘን መግለጫ ተናግሬ ሌሎችን አባቶች በዚህ መድረክ ላይ እንዲመሰክሩ ወይንም ደግሞ የሀገር መግለጫቸውን እንዲሰጡ አሳስባለሁ። ሞት የሰው ልጆች ሁሉ ጓደኛ ነው። የሰው ልጅ በሕይወት ዘመኑ ሲጠየቅ ጓደኛውን ይጠየቃል፣ ወዳጁን ይጠየቃል፣ ቤተሰቡን ይጠየቃል። ወዳጅ ማን ነው ሲባል ወዳጁን በስም ጠቅሶ ይናገራል። ሴቶችም ወንዶችም ይህንን ያደርጋሉ። ነገር ግን የሰው ልጆች ጓደኛ የማይለያቸው
ሲጓዙ አብሯቸው የሚጓዝ፣ ሲቀመጡ፣ ሲነሱ፣ ሲበሉ፣ ሲጠጡ አብሯቸው የሚኖር የሰው ልጅ ሁሉ ጓደኛ ሞት ነው። ይህንን ልል የቻልኩበት ወንድማችን መምህር ዘላለም መናኙ ገዳማዊው የቅዱሳን አባቶቻችን ገዳማት ባሉበት ቅዱሳን መካናት ክብራቸው በሚከበርበት ስማቸው በሚጠራበት ሰዓት በየገዳማቱ በቦታ እየተገኘ የቅዱሳንን ክብራቸውን፣ ዜናቸውን ይህንን ዓለም ጠልተው ለመንግሥተ ሰማያት መጋደላቸውን በየገዳማቱ በየአድባራቱ ሲመሰክር ሲያስተምር የኖረ ወንድማችን ልጃችን መሆኑን በአጽንኦት እንመሰክራለን። መምህር ዘላለም ከሚታወቅባቸው መንፈሳዊ አገልግሎቶች በስጦታው፣ በአዛኝነቱ፣ በትህትናው፣ በተሃራሚነቱ የተመሰከረለት ምናልባት በሰማይ ያሉ መላእክት ብናገኛቸው ብናነጋግራቸው ይህንን ይመሰክራሉ። በተለይ በደብረ ሊባኖስ አባታችን አቡነ ተክለ ሃይማኖት ገዳምና በታላቁ ዝቋላ ገዳም ያንን 9 ኪሎ ሜትር ተራራ በእግሩ እየወጣ ቆሞ ሲጸልይ ገድላቸውን ሲያነብ አድሮ ጠዋት በመድረክ ላይ ስለ አባታችን ስለ ገብረ መንፈስ ቅዱስ ተጋድሎ መስክሮ ይመለሳል። ስለዚህ መምህር ዘላለም የከተማና የውጭ ሀገር ሰባኪ ብቻ አይደለም፣ የገዳም ሰባኪም መናኝ ነው ለማለት ነው። የሰው ልጅ ሞት ነው ጓደኛው ያልኩበት ትልቁ ነገር የካቲት 12 ቀን በየካ ደብረ ሳይል ቅዱስ ሚካኤል ቀደም ብሎ ተገኝቶ እዛ የተሰበሰቡትን እስከ ቅዳሴ ድረስ ሲያስተምር ቆይቶ ቅዳሴ ሲደርስ ወደ መቅደስ ገብቶ አብረን አስቀድሰናል። የሚገርመው ሙሉ ቅዳሴውን ቆሞ ነው ያስቀደሰው። እንዳመመው ሰው እንኳን ቁጭ ያለበት ሰዓት አልነበረም። በመጨረሻም ምሽቱን ወደ ለንደን እሄዳለሁ ብሎ ነግሮኝ ነበረ። ቅዳሴው ካበቃ በኋላ ወደ ማረፊያ ስፍራ ገብተን እህል ውሃ ስንቀምስ መሽቶ ነበረና ስብሐት ተባለ። ስብሐት በሚባልበት ሰዓት መምህር ዘላለም ወልደ ሰማዕት ገና ምግቡን አልጀመረም። እኛም ቸኩለን ስለነበረ ዘላለም ቀስ ብሎ ነው የሚበላው አውቀዋለሁ፣ ገና እሱ አልጀመረም እና አሁን አንደኛ መንገደኛ ነህ፣ ከዚህ በኋላ ምግብ አታገኝም፣ ዕቃ ነው የምታስተካክለው፣ በሉ እንጀራ ጨምሩለት፣ ቀስ ብለህ ብላ፣ እኛ ስለቸኮልን ነው ብለን አለቃውም እኛን ሸኝተው እኛም ወደ በዓታችን ሄድን። የእግዚአብሔር ቤተሰቦች ብፁዓን አበው ሊቃነ ጳጳሳት ሞትን የለመኑ አባቶች አሉ። ታላቁ ነቢይ ኤልያስ ሞትን ለምኗል። ታላቁ ነቢይ ዮናስም ሞትን ለምኗል። ታላቁ የእስራኤል አባትም ጦቢት ሞትን ለምኗል። በመጨረሻም ብርሃናት ዓለም የተባለው ሐዋርያው ቅዱስ ጳውሎስ ሞትን ለምኗል። እኔ የሚመስለኝ እንደኔ እሳቤ ዘላለም እንደነዚህ አባቶች ሞትን የለመነ ይመስለኛል። ለምን ብትሉ ሞትን የሚፈራ ሰው አመመኝ እያለ ላገኘው ሁሉ ይናዘዝ ነበረ።
መምህር ዘላለም ግን አንድ ቀንም ስንሰማው አብረነው ነበርን፣ እናገኘው ነበርን፣ አስተምር እንነው ነበርን። አንድ ቀንም ደክሞኛል፣ አሞኛል አይልም ነበረ። ስለዚህ እንደ አባቶቹ እሱም ሞትን ለምኗል ማለት ነው እና የእግዚአብሔር ቤተሰቦች አሁንም ለዘላለም ስለ ሞት የተጠቀሱ ጥቅሶች አይጠቀሱለትም። እሱ ስለ ሞት የተጠቀሱ ጥቅሶችን በሕይወቱ በዚህ ዓለም ላሉ ለምድር ዘር ሁሉ ስለ ሞት ጥቅስ እየጠቀሰ አስተምሯል። ስለ ሞት ተናግሯል። ስለ ዓለም ከንቱነት ተናግሯል። ስለ ዓለም ክፋት ተናግሯልና ወንድማችን ልጃችን ከኛ ይልቅ ወደሚወደው ከእናት ከአባቱ ይልቅ ወደሚቀርበው ወደ ፈጣሪው ስለሄደ ዛሬ ብናዝንም ብንጎዳም ቤተ ክርስቲያን ብታዝንም ብትጎዳም እሱ ግን የመንግሥተ ሰማያት ሙሽራ ሆኖ በእግዚአብሔር በቅዱሳኑ በሚወዳቸው በሚሰብካት በሚያስተምራት በሚያሽሞነሙናት በድንግል ማርያም እቅፍ ስር ነው ያለው። እግዚአብሔር ነፍሱን በገነት ያኑርልን፣ ቤተ ክርስቲያናችንን ያጽናልን፣ ሐዘንተኞችንም ያጽናልን። ወስብሐት ለእግዚአብሔር። ሐዋርያ ሊሆን ተጠርቶ ለእግዚአብሔር ወንጌል ተለየ። ይህንን የዋና ቅዱስ ታዛዥ ሕዝብን የሚያገለግሉ ቆሞሳትን፣ ሊቃውንትን፣ መምህራንን በአንብሮተ እድ የምትሾሙ እጅግ የተወደዳችሁና የተከበራችሁ ብፁዓን አበው አባቶቼ፣ ሊቃውንተ ቤተ ክርስቲያን፣ የወንድማችን የመምህራችን የመምህር ዘላለም ቤተሰቦች፣ ወንድሞች፣ ወገኖች ሁላችሁም ሐዋርያው ቅዱስ ጳውሎስ ለራሱ የተናገረውን ወይም ደግሞ ራሱን የሚገልጥ ቃል ቅዱስ ጳውሎስን መስሎ እንደ ቅዱስ ጳውሎስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንን ከጫፍ እስከ ጫፍ የገለጠ ወንጌልን እጮኛ አድርጎ ሙሽራ አድርጎ ለሷ ተድሮ ለሷ ኖሮ ቤተ ክርስቲያናችንን በአደባባይ የገለጠውን ልጃችንን ውለታውን ያረሳች እናት ቤተ ክርስቲያን ነጭ ልብስ ለብሳ ክብሩን፣ አገልግሎቱን፣ ትሩፋቱን በአደባባይ እየገለጠች ትገኛለች። ይህንኑን አስመልክተው ይሄ ዝግጅት እንዲዘጋጅ ከክብርት ከንቲባ ጀምረው የአዲስ አበባ ጸጥታ ዘርፍ አካላት የመንግስት አካላትንም ሁሉንም ያካተተ የአዲስ አበባ ሀገረ ስብከት ሊቃውንትን ያሟላ ይሄ እንዲሳካ ተግተው የሰሩ እያሰሩ ብፁዕ አባታችን አቡነ ሕርያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳሳችን ቅድም በተገለጠው መሰረት በሀዲያ ስልጤ በምታሳዝነዋ አካባቢ ይገኛሉ። ሁሉንም ቤተሰብ እግዚአብሔር እንዲያጽናና እንዲያበረታ መልእክታቸው ነው። በሌላ መልኩ ይሄ ዝግጅት በዚህ መልክ እንዲሰምር እንዲከናወን ከክብርት ከንቲባ እስከ ቤተ ክርስቲያናችን አገልጋዮች ያላችሁን ምስጋና አለኝ ብለዋል። ወንድማችንን እግዚአብሔር በገነት እረፍት ይስጥልን። ከወንድማችን ብዙ የምንማራቸው ትምህርቶች አሉ። ወንጌላውያን መሆን፣ ባለትሕትናዎች መሆን፣ ለእናት ቤተ ክርስቲያን ዋጋ መክፈል እንዳለብን ዘላለም በሕይወቱ በሞቱም አስተምሮን አልፏል። እሱን ለመከተል ያብቃን። ነፍሱን ይማር፣ ቤተሰብን ያጽናናል። ብፁዓን አበው ሊቃነ ጳጳሳት፣ ሊቃውንተ ቤተ ክርስቲያን፣ አባቶቼ ካህናት፣ በወንድማችን በመምህር ዘላለም ወንድሙ ወልደ ሰማዕት ሽኝት ከስራ ፈቃድ ወስዳችሁ ጊዜያችሁን መስዋዕት አድርጋችሁ ለሽኝት የተሰበሰባችሁ ኦርቶዶክሳውያን እናቶች፣ አባቶች፣ ወንድሞች፣ እህቶች
ሁላችሁ በእግዚአብሔር ሰላምታ እንደምን ቆያችሁ? አሜን። በዚህ ሰዓት ስለ መምህር ለመናገር አቅምም ጉልበትም ብርታትም አይኖርም። ነገር ግን ሰሞኑን ሁሉ እረፍቱን ከሰማንበት ቀን ጀምሮ ብዙዎቻችሁ ሐዘናችሁን እየገለጣችሁ ስለሆነ ልክ ከቤታችሁ አንድ ሰው እንደሞተ አድርጋችሁ እያዘናችሁ እንዳለ ስለምናውቅ ትንሽ እኔን ያጽናናኝ የዘላለም መንፈስ እናንተንም እንዲያጽናናችሁ ስለፈለግኩ ትንሽ ቃል ለመናገር ፈልጌ ነው። ከባድ ነው በዚህ ቀን ለመናገር። እንግዲህ ዘላለም በቤታችን እንደ አባት የምናከብረው እንደ ወንድም ደግሞ የምንወደው ፈሪሃ እግዚአብሔርን እያስተማረ ኮትኩቶ ያሳደገን፣ ትህትናን ያስተማረን፣ ደግነትን ቅንነትን ያስተማረን፣ ለራስ መኖር ሳይሆን ለሌላ ሰው መኖርን ያስተማረን በጣም ትሁት በጣም የተለየ ወንድማችን ዘላለም የማየ ልጅ ብቻ አይደለም። ዘላለም የሁላችንም ልጅ ነው። የቤተ ክርስቲያን ልጅ ነው ዘላለም። አዎ በዘላለም ሕይወቱ ያልተቀየረ ሰው የለም። በዘላለም በሃይማኖት የበረታ ሞልቷል። ብዙ ነገር ከዘላለም አግኝተናል። በአገር ውስጥም በአገር ውጭም ያለ ብዙዎቻችሁ እየደወላችሁ ምስክርነት ስትሰጡኝ እንደነበረ በወንድማችን በወልደ ሰማዕት ብዙ በርካታ ነገሮችን አግኝተናል። እንግዲህ ሲሰብከው የነበረውን ሲናገረው የነበረውን በሱ ዕጣ ደርሶበት ዘመን ገጥሞት ተጠርቶ ወደ አምላኩ ወደ እግዚአብሔር ሄደዋል። መጽሐፍ የሰው ዕድሜው የተወሰነ ነው፣ የወሩም ቁጥር ባንተ ዘንድ ነው፣ ማንም ሊተላለፍ የማይችለውን ዳርቻ አበጀህለት ተብሎ ተጽፏል። ይህን ጥቅስ ወንድሜ መምህር ዘላለም በሐዘን ቤት ሁሉ የሚናገረው ቃል ነው። አዎ ዕድሜያችን የተወሰነ ነው። በገንዘብ ዕድሜ መጨመር አንችልም። በገንዘብ ዕድሜ መጨመር ቢቻል ኖሮ ለዘላለም ዕድሜ መጨመርለት ነበረ። በእውቀት ዕድሜ መጨመር አንችልም። በእውቀት ዕድሜ መጨመር ቢቻል ኖሮ ለዘልዬ ዕድሜ መጨመርለት ነበረ። በስልጣን ዕድሜ መጨመር አይቻልም። በስልጣን ዕድሜ መጨመር ቢቻል ኖሮ ለመምህር ዕድሜ መጨመርለት ነበረ። ነገር ግን የተወሰነለት ዕድሜ 49 ስለሆነ ወንድሜ ዘላለም በ49 ዓመቱ ትቶን ሄደዋል። በዚህ ዘመን ዘላለም በዚህ ዘመን ቤተ ክርስቲያን ከውጭም ፈተና ባለባት በዚህ ዘመን መጽናናት በምንፈልግበት በዚህ ዘመን ኑሮ በከበደን በዚህ ዘመን ዘልዬ ወንድሜ የኔ መኩሪያ እንድታለቅሱ አይደለም፣ ብታለቅሱም ችግር የለም። እስጢፋኖስ በሞተ ጊዜ ታላቅ ለቅሶ አለቀሱለት ተብሎ በመጽሐፍ ቅዱስ ተመዝግቧል። ግን ወዴት እንደሄደ ስለምናውቅ አድራሻውን ስለምናውቅ አናዝንም። እኛ ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለም ወደ እግዚአብሔር ለመሄድ ነው ያረፈው። ዛሬ ከእግዚአብሔር ጋር መኖር ከጀመረ 5ኛ ቀን ነው። አምላካችን እግዚአብሔር ወንድማችንን ነፍሱን ስለተቀበለልን እናመሰግነዋለን። ነፍሱ ይረፍ አንልም፣ ነፍሱን ተቀበላት አንልም። ሙሉ ጊዜውን ለእግዚአብሔር የሰጠ ነው። ያባከነው ጊዜ የለም። ወገኖቼ ከታሰሩት ሲጠይቅ፣ የተራቡትን ሲያጎርስ፣
የተጠሙትን ሲያጠጣ፣ የተቸገሩትን ሲረዳ ዘላለም ቤታችን ውስጥ አናገኘው። እናቴ ዘላለም ሁሌ እንደናፈቃት ነው። አታገኘውም ዘላለምን። ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት፣ ሁልጊዜ አገልግሎት ነው። እንደወጣ ቀረብን ደግሞ ውሃ ሳናጠጣው እግዚአብሔር ይማርህ ሳልነው አጥተነዋል። ነገ ይህን ክብር ስናይ፣ ይህን ሽንት ስናይ ደስ ብሎናል። እግዚአብሔር ያክብራችሁ። አንድ ቃል ተናግሬ መልእክቴን መጠቅለል እፈልጋለሁ። በሀገር አሜሪካ ያላችሁ ካህናት፣ ሊቃውንተ ቤተ ክርስቲያን ከተለያየ ስቴት መጣችሁ ልጃችንን ወንድማችንን በክብር የሸኛችሁልን ያኮራችሁንን እግዚአብሔር ያክብርልን። ብፁዓን ሊቃነ ጳጳሳት ሁሉ ነገር ትታችሁ አገልግሎታችሁን ስራችሁን ትታችሁ ወንድማችንን ስለሸኛችሁ እጅግ እናመሰግናለን። የዘላለም ልጆች ኦርቶዶክሳውያን በሙሉ ይሄ ድምፅ የሚሰማችሁ ክብር ይግባችሁ። ባስቀረልን ወንጌል በሃይማኖት ጸንተን እንድንኖር አምላካችን እግዚአብሔር ሁላችንንም ይርዳ። የሁላችንን መጨረሻ እግዚአብሔር ያሳይ። ሰዓቱ በጣም ስለመሸ በሰላም ቀብሩ ሊከናወን ስላለኝ እኛ ሀዘናችን እንታለን። በጣም ተደስተናል። እጅግ በጣም የቤተክርስቲያኒቱን ዓላማ ይዞ የተፈጸመ ስነ ስርዓት ቅድስት ማርያም ያቺ ድሲ ማርያም ቅድስት ማርያም ጠርታ ወስዳ ልጇን አገልጋዩን በዓለም ዙሪያ የከበረ ሽኝት እንዲደረግላት አውጃለች። ወደ ራሷ ነው የጠራችው። እዚያ በደንብ አገልግሏል። ከእንትኖች ጋር ከነዚህ ከዘመኑ ተሟጋቾች ጋር እኔም ደርሶኛል። አብረን ታይተናል። ትልቅ አገልግሎት የፈጸመ ወንድማችን ነው። እዚያ መሬታችን ዋጋውን ከፍለዋለች። በስብከት ወንጌል ተከትሎ ያውም እሱ በደሞዝ አይቀጠርም፣ ነፃ ነው የሚያገለግለው። ደሞዝ የለውም፣ የቀራበል አይጠይቅም። የሐዋርያት ኑሮ ይኖራል ብለው እኒህ አባት አሁን ሄዶ ትናንት ተናግረዋል። የሐዋርያት ኑሮ በገቡበት አንድ እንጀራ ብቻ ያንን ኑሮ የኖረው ይሄ ልጅ በጣም ተወዳጅ፣ ቤተክርስቲያንም ደግሞ ስራዋን ሰራች፣ ዋጋውን ከፈለችው። እዚያ አሳየን እግዚአብሔር። እሱን ላገለገለ ወንድሙ ተናግሯል። እሱን ላገለገለ በግልጽ ዋጋውን ይከፍለዋል። እግዚአብሔር ቸር ነው፣ መሐሪ ይቅር ባይ ነው። ልጃችን አንጀቱን አስሮ ነበር ያገለገለው። በእውነት አሁን ያን በቀደም አዝኜ ነበር፣ አሁን ተደስቻለሁ። ሰውነቴ ሽሯል። ከዚህ የበለጠ ክብር የለም። ከዚህም ወዲያ ቢኖር የሚገጥሙ አይታወቅም ነበር። 19 ዓመት ኖሯል። በ49 ዓመቱ ይህን የመሰለ ክብር አግኝቷል። በጣም ደስ የሚል ሽኝት ነው የተደረገለት። በሰማይም እንዲሁ መላእክት በደስታ ይቀበሉት። ልጃችን ያማረ የሰመረ ሐዋርያ ነው። እኔ አሁን ማስተማር ጊዜ ስለሌለ ብዙ ነበረኝ ስለሱ፣ ብዙ የምናገረው ነበረኝ ስለሱ። በራሱ ላይ ቆም ሳይታይ እኮ ፍጹም መነኩሴ ነው። ከ9 ሰዓት በፊት ላይ ቀምሱ
ምስክሩ እኔ ነኝ። ባይታዊ ነው። በከተማ የሚኖር ባይታዊ ነው። ሰው ያላወቀው እግዚአብሔር የሚያውቀው ባይታዊ ነው። ይኸውና እግዚአብሔር እንዲህ በግልጽ አሳመረላት። ክብር ምስጋና ለእግዚአብሔር ይሁን። ከአራቱ ማዕዘን የመጣችሁ የደከማችሁ ዋጋችሁን ይክፈላችሁ። ተባረኩ። እግዚአብሔር ከእናንተ ጋር ይሁን። ብፁዓን አበው ሊቃነ ጳጳሳትም ደክመው ብዙ አገልግሎት ፈጽመውለታል። ፍቅራቸውን ገልጸውለታል። ከአራቱ ማዕዘን የመጣችሁ ልጆቼ በሚገባ አገልግሎት ፈጽማችኋል። የአገልግሎታችሁን ዋጋ እግዚአብሔር ይክፈላችሁ። ተባረኩ። እግዚአብሔር በረድኤቱ አይለየን፣ ከዳግም ሐዘን ይሰውራል። እንደ መምህር ዘላለም ያለ እውነተኛ መምህር ይተካልን፣ ለቤተ ክርስቲያናችን ይተካላት። ከዳግም ሐዘን ይሰውረን፣ መዓቱን በምሕረት ቁጣውን በትዕግስት ይመልስልን። አቡነ ዘበሰማያት ትንሣኤው ስላለኝ በተስፋይቷ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሶ በቃኝ። ወዳጅ ዘመዶቼ አታልቅሶ አታልቅሶ በቃኝ። ሞቼ ስለማልቀር ትንሣኤው ስላለኝ በተስፋይቷ ቤት ስለምንገናኝ ወዳጅ ዘመዶቼ አታልቅሶ በቃኝ። ወዳጅ ዘመዶቼ አታልቅሶ